ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የባህር በር ክህደት፣ የህወሓት የባንዳነት ማረጋገጫና የታሪካዊው ሴራ እውነታ። ኢትዮጵያ የባህር በር አልባ እንድትሆን የኤርትራ መገንጠል እውን እንዲሆንና ቀጠናዊ ተጽዕኖ እንዲዳከም የተደረገው በታሪክ አጋጣሚ ወይም በዓለም አቀፍ ሕግ ማስገደድ ሳይሆን በህወሓት አመራሮች ሆን ተብሎ በተፈጸመ ታሪካዊ ወንጀል ነው። ይህ ቡድን ስልጣን በያዘበት ወቅት የሀገሪቱን ሉዓላዊ ጥቅም ከማስከበር ይልቅ በአንድ ግለሰብ ፍላጎትና በጠባብ ቡድን ውሳኔ የኢትዮጵያን የባህር በር ዘግቶ ሀገሪቱን ለቀውስ ዳርጓል። ይህ ወሳኝ የሀገር ጉዳይ በፓርላማ ሳይወያይበት የድርጅቱ ማዕከላዊ ኮሚቴ በይፋ ሳይወስንበት እንዲሁም የኢትዮጵያ ሕዝብ ሳይመክርበት የተፈጸመ መሆኑ የባንዳነትን ካባ የለበሰ ታሪካዊ ስህተት ያደርገዋል። የተባበሩት መንግስታት ውሳኔና የተጣለው መብት። የህወሓት ክህደት ጎልቶ የሚታየው እንደ አውሮፓውያን አቆጣጠር በታህሳስ 2 ቀን 1950 የተባበሩት መንግስታት ጠቅላላ ጉባኤ ባሳለፈው የውሳኔ ሐሳብ ቁጥር 309 አንቀጽ 2 ላይ የተቀመጠውን የሀገሪቱን መብት ወደ ጎን ሲል ነው። ይህ አንቀጽ ኢትዮጵያ በኤርትራ በኩል የባህር በር ባለቤትና አስተዳዳሪ መሆኗን በህግ አስቀምጦ ነበር። ህወሓት የጣለው የውሳኔ ይዘት ቃል በቃል እንዲህ ይላል: The jurisdiction of the federal government shall extend to the following matters: defense, foreign affairs, currency and finance, foreign and interstate commerce, and external and interstate communications including ports. ትርጉሙም የፌዴራል መንግስቱ ስልጣን በሚከተሉት ጉዳዮች ላይ ይዘረጋል፣ ተፈጻሚ ይሆናል። መከላከያ፣ የውጭ ጉዳይ፣ ገንዘብና ፋይናንስ፣ የውጭና የአካባቢው ንግድ እንዲሁም ወደብን ጨምሮ የውጭና የአካባቢው መገናኛዎችን ይላል። ይህ ዓለም አቀፍ ህግ ኢትዮጵያ ወደብን ጨምሮ የማስተዳደር ሉዓላዊ ስልጣን እንዳላት ያረጋገጠ ወርቃማ ሰነድ ነበር። ህወሓት ግን ይህንን ህጋዊ መሰረት በመጣል ኢትዮጵያ የባህር በር የላትም ብሎ ወሰነ። በሞተ የቅኝ ግዛት ውል መከራከርና የህግ ስህተቶች። የህወሓት መንግስት በወቅቱ የድንበር ኮሚሽን ሲቋቋም በአልጀርሱ ስምምነት ማለት ነው የኢትዮጵያን መብት ለማስከበር ያቀረበው መከራከሪያ እጅግ አሳፋሪና የሀገርን ጥቅም የጎዳ ነበር። ህወሓት የሙጥኝ ብሎ የተከራከረው በተደጋጋሚ በተጣሱና በፈረሱ የቅኝ ግዛት ውሎች ላይ ነበር። በዚህ ሂደት ውስጥ ሁለት መሰረታዊ የህግና የታሪክ ስህተቶችን ፈጽሟል። የጣሊያን ወረራ ውሉን አፍርሶት ነበር። ጣሊያን በ1928 ዓ.ም ኢትዮጵያን ስትወርና ስትቆጣጠር ቀደም ሲል የነበሩት የቅኝ ግዛት ድንበር ውሎች የ1900 የ1902 እና የ1908 ውሎች በህግ ኑል ኤንድ ቮይድ ከንቱና ዋጋ ቢስ ሆነው ነበረ። የኢትዮጵያ መንግስት በወቅቱ መከራከር የነበረበት ጣሊያን ኢትዮጵያን በመውረሯና መንግስት በማፍረሷ ምክንያት የድሮዎቹ ውሎች እንደፈረሱ ነበር። የውሎቹ ይዘትና የአሰብ እውነታ። እነዛው የቅኝ ግዛት ውሎች እንኳን ቢጠቀሱ ጣሊያን በምንም ምክንያት ከኤርትራ ምድር ብትወጣ መሬቱን መልሳ ለኢትዮጵያ ታስረክባለች የሚል አንቀጽ ነበራቸው። በተጨማሪም አሰብ ጣሊያን ኤርትራን ሙሉ በሙሉ ቅኝ ግዛት ከማድረጓ በፊት በግለሰብ ደረጃ የተገዛ ቦታ እንጂ የቅኝ ግዛት አካል አልነበረም። ጣሊያን ተሸንፋ ስትወጣ መሬቱ ወደ እናት ሀገሩ መመለስ ሲገባው ህወሓት ግን በፈረሰ ውል ላይ ተመርክሶ የአሰብን የባህር በርን ጉዳይ ዘጋው። ከአፄ ኃይለ ሥላሴ ዲፕሎማሲ እስከ ደርግ ቆራጥነት የቀድሞ መሪዎችን ከህወሓት ጋር ስናነጻጽር የክህደቱ መጠን ይበልጥ ግልጽ ይሆናል። አፄ ኃይለ ሥላሴ ኢትዮጵያ ያለ ባህር በር መኖር እንደማትችል በማመን እጅግ ጠንካራ ዲፕሎማሲያዊ ጥረት አድርገዋል። ኢትዮጵያ በፋሺስት ጣሊያን ተወራ የደረሰባትን ጉዳት ለዓለም በማሳወቅና ታሪካዊ መብቷን በማስከበር ከላይ የተጠቀሰው የዩናይትድ ኔሽን ውሳኔ እንዲጸድቅና ኤርትራ ከነወደቦቹ ወደ እናት ሀገሯ እንድትመለስ አድርገዋል። በሌላ በኩል ወታደራዊ መንግስት ደርግ ቀይ ባህር የኢትዮጵያ የተፈጥሮ ድንበር ነው በሚል ጽኑ አቋም ለ17 ዓመታት ደም የገበረው የሀገሪቱ እንዳትታፈን ነበር። የሁለቱም መሪዎች አቋም ከሉዓላዊነት አንጻር ትክክለኛ ሲሆን ህወሓት ግን በተቃራኒው ቆሞ ታሪክ ሰራ። ሴራው የህወሓት የሻዕቢያና የግብጽ ህብረት። የባህር በሩን አሳልፎ የመስጠቱ ሂደት የኢትዮጵያን ጥቅም ለማስጠበቅ የተደረገ ሳይሆን ህወሓት ከሻዕቢያና ከግብጽ ጋር በመሆን የጠነሰሰው ሴራ ውጤት ነው። ዓላማውም
ኢትዮጵያ በአካባቢው ያላትን ተጽዕኖ ማዳከም፣ እንድትተራመስና ለዘላለም የሌሎች ጥገኛ እንድትሆን ማድረግ ነበር። እነዚህን ሁሉ ታሪካዊ ክህደቶች ለመሸፈንና የህዝብን ትኩረት ለማስቀየስ ህወሓት ባለፉት ዓመታት አጼ ሚኒሊክ ሀገር ሸጡ የሚል የውሸት ፕሮፓጋንዳ ሲነዛ ኖረዋል። እውነታው ግን አጼ ሚኒሊክ በወቅቱ በነበረው የአቅም ሚዛን ሀገሪቱን ከወረራ ለመታደግ ያደረጉትን ዲፕሎማሲያዊ ጥረት እያጣመሙ፣ ራሳቸው ግን ዘመናዊና ዓለም አቀፋዊ ህግ እንደ ዩናይትድ ኔሽን ውሳኔ አይነት በፈቀደበት 20ኛው ክፍለ ዘመን ላይ ሆነው የኢትዮጵያን የባህር በር ቆርጠው የሰጡት እነሱ ናቸው። የሚኒሊክን ስም ማጠልሸት የራሳቸው የባንዳነትና የሀገር ክህደት ወንጀል ለመሸፈን የሚጠቀሙበት ያረጀ ስልት ነው። በማጠቃለያም ህወሓት የተባበሩት መንግስታት ድርጅት በህግ ያረጋገጠልንን የባህር በር ባለቤትነት የሰረዘ፣ የቀድሞ መሪዎች በደምና በዲፕሎማሲ ያስከበሩትን የጣልና ኢትዮጵያን ለታሪካዊ ጠላቶቹ አጋልጦ የሰጠ እውነተኛ ባንዳ ነው። ይህ እጅግ አስገራሚ ጽሑፍ የላኩልን የዘወትር የሶሎዳ ሚዲያ ቤተሰባችን መምህር አምደ ሀበሻ ናቸው። ኢትዮጵያ የባህር በር ለማግኘት ለምታደርገው ጥረት ጃፓን ድጋፏ ይቀጥላል ሲል የጃፓን ፓርላማ ልዑክ አስታወቀ። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በኢንዶ ቶሽኪያ የተመራ የጃፓን የፓርላማ ልዑክ ቡድንን ተቀብሎ ውይይት አድርጓል። ውይይቱ ኢትዮጵያና ጃፓን የሁለትዮሽ ግንኙነታቸውን በሚያጠናክሩባቸው ጉዳዮች ላይ ያተኮረ መሆኑን ከምክር ቤቱ የተገኘው መረጃ ያመለክታል። በውይይቱ የጃፓን ልዑክ ቡድን መሪ ኢንዶ ቶሺያኪ ይህ አይነት መድረክ የቆየውን የኢትዮጵያና የጃፓን ወዳጅነት በተለያዩ ዘርፎች ለማጠናከርና ወደ ተሻለ ደረጃ ለማሳደግ ጠቃሚ መሆኑን ገልጸዋል። ጃፓን ኢትዮጵያ ከአፍሪካ ሁለተኛውን ግዙፍ የህዝብ ቁጥር የያዘችና በእድገት ጎዳና ውስጥ ያለች ሀገር እንደመሆኗ የባህር በር ለማግኘት የምታደርገውን ጥረት እንዲሁም የዓለም የንግድ ማህበር አባል ለመሆን ለምታደርገው ጉዞ ድጋፏ ይቀጥላል ብለዋል ልዑካን ቡድኑ። ኢንዶ ቶሺያኪ ኢትዮጵያም የሴቶችን ተሳትፎና የአስተዳደር አካል በማድረግ እየሰራች ያለችበት ሂደት የሚደነቅ መሆኑን መግለጻቸውን ከህዝብ ተወካዮች ምክር ቤት የተገኘው መረጃ ያመለክታል። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነጋዋ በበኩላቸው ኢትዮጵያና ጃፓን የሁለቱ ሀገራት ረጅም ዓመታት በዲፕሎማሲ በማህበራዊና ኢኮኖሚያዊ ረጅም ታሪክ ያስቆጠረ ግንኙነት ያላቸው ሀገራት መሆናቸውን አስታውሰው ለጋራ እድገትና ብልጽግና የሚጠቅሙ መልካም ግንኙነቶች የበለጠ ተጠናክረው እንደሚቀጥሉም ገልጸዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ከቻይና ውጭ ጉዳይ ሚኒስትር ዋንግ ዩ ጋር ውይይት አካሄዱ። ውይይቱ እያደገ የመጣው የቻይና አፍሪካ ትብብርን ማጠናከር ላይ ያለመ ነው ተብሎለታል። ቻይና የአፍሪካ እውነተኛ አጋር መሆኗን የገለጹት የቻይና ውጭ ጉዳይ ሚኒስትር በጋራ ተጠቃሚነት ላይ ያተኮረው ፖሊሲ ጠንካራ ወዳጅነትን እንዲፈጥር ማድረጉንም ገልጸዋል። የቻይና አፍሪካ ግንኙነት በተለያዩ የትብብር ማዕቀፎች እያደገ መምጣቱንም ተናግረዋል። ከውይይቱ በኋላ ባወጡት የጋራ መግለጫ ሁለቱ ወገኖች የዓለም ደቡባዊ ቀጠና ግሎባል ሳውዝ ሀገራትን መብትና ጥቅም ለማስከበር የሉዓላዊነትን ክብር ለመጠበቅና ዓለም አቀፍ ግጭቶችን በሰላማዊ መንገድ ለመፍታት በጋራ ለመስራት መስማማታቸውን አስታውቀዋል። በውይይቱ ወቅት የቻይናን የ5 ዓመት የልማት እቅድ ከአፍሪካ ህብረት የእንደ አውሮፓውያን አቆጣጠር 2063 የአጀንዳ ሁለተኛው የ10 ዓመት ትግበራ ጋር በማጣጣም ዘመናዊነትን ለማምጣት በሚቻልባቸው መንገዶች ላይ ምክክር መደረጉንም ተገልጿል። በዚህ መሰረት የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነቶችን ጨምሮ ቻይና ያቀረበቻቸውን ዓለም አቀፍ የደህንነትና የልማት ተነሳሽነቶች በጋራ ለመደገፍ ከስምምነት መድረሳቸውን ተዘግቧል። በተጨማሪም የተፈረሙ የትብብር ስምምነቶችን በተግባር በመተርጎምና የንግድ ልውውጥን በማሳደግ ያላቸው ቁርጠኝነት በጋራ መግለጫቸው አረጋግጠዋል። የደቡብ አፍሪካው የባህር ኃይል ልምምድ ዓለም አቀፍ ትኩረት ሳበ። የኢራን ትልቁ መርከብ ኬፕታውን አቅራቢያም ደርሷል ተብሏል። የኢራን ትልቁ የባህር ኃይል መርከብ ማክራን ዊል ፎር ፒስ 2026 ሞሲ ሰርድ በሚል በተሰየመው ሁለገብ የባህር ኃይል ልምምድ ላይ ለመሳተፍ ኬፕታውን አቅራቢያ ደርሷል። የቻይና የጦር መርከቦች ቀደም ሲል በሲሞን ከተማ የባህር ኃይል ጣቢያ ላይ የቆሙ ሲሆን የሩሲያ የባህር ኃይል መርከቦች ደግሞ እየደረሱ ነው ተብሏል። የባህር ኃይል ጋራ ልምምዱ በደቡብ አፍሪካ ግዛት ውስጥ የሚካሄድና በርካታ የብሪክስ ሀገራትን የሚያሳትፍ ሲሆን ይህም በህብረቱ መካከል እያደገ የመጣውን ወታደራዊ ትብብር አጉልቶ ያሳያል ተብሏል። የጋራ ልምምዱ ዓለም አቀፍ ትኩረት የሳበ ሲሆን ደቡብ አፍሪካ እንደዚህ ያሉ ልምምዶችን ማስተናገዷ ከአሜሪካና ከምዕራባውያን አጋሮች ጋር ያላትን ግንኙነት ይጎዳዋል የሚል ስጋትም ፈጥሯል ተብሏል።
ምዕራባውያን ረፉ ስትል ሩሲያ አስጠነቀቀች። ሩሲያና ዩክሬን ወደ ሰላም ስምምነት ከደረሱ በኋላ ሰላም አስከባሪ ኃይል ወደ ዩክሬን ይላካል መባሉን ሞስኮውን ማስቆጣቱ ታውቋል። እንግሊዝና ፈረንሳይ መራሹ የፍቃደኞች ጥምረት በፓሪስ በዩክሬን ጉዳይ ከተወያየ በኋላ ወደ ዩክሬን ወታደር እንደሚልኩ መስማማታቸው ይታወሳል። የሩሲያ ባለስልጣናት ግን የፍቃደኞች ጥምረት ውሳኔ የሰላም ጥረቱን የሚያከሽፍ ነው ሲሉ ነቅፈውታል። የትኛውም የውጭ ኃይል ወደ ዩክሬን የሚገባ ከሆነ ቀዳሚ ኢላማ እናደርገዋለን ሲሉን የክሬምሊን ባለስልጣናት ከወዲሁ እያስጠነቀቁ ይገኛሉ። የሞስኮ ዛቻም የተሰማው እንግሊዝና ፈረንሳይ ዓለም አቀፍ የሰላም አስከባሪ ኃይል ወደ ኪየቭ መላካቸው እንደማይቀር ከገለጹ በኋላ ነው። ምዕራባውያን ከዚህ ድርጊታቸው የማይቆጠቡ ከሆነ ከባድ ኪሳራ ይደርስባቸዋል ስትል ሩሲያ መግለጫ ሰጥታለች። በሌላ በኩል የሩሲያ ድሮኖች በዲኒፕሮ ግዛት ጥቃት ፈጽመው ከ800,000 እስከ 1 ሚሊዮን ሕዝብ ከመብራት ውጭ መሆኑን የኪየቭ ባለስልጣናት ተናግረዋል። ከዚህ ጥቃት ጋር በተያያዘ ዘለንስኪም የሩሲያ ጥቃት ሊቀጥል እንደሚችሉ ስጋታቸውን ገልጸዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ